ሰላም ቤተሰቦች እንዴት ናችሁ? ያኪና ለማርያም ከዩጋንዳ ካምፓላ ነኝ። ቀደም ሲል በዚህ ቻናሌ ላይ አንድ ፕሮግራም ሰርቼላችሁ ነበር ስለ ቤተልሔም ሰለሞን። እቺ ልጅ እንግዲህ ብቻዋን በርካታ ስቃዮችን ውጣ ውረዶችን እንዳሳለፈች እና አሁን ላይ ደግሞ እያንሰራራች እንደሆነ ዩቲዩብም ከፍታ እየተንቀሳቀሰች እንደሆነ አንድ ፕሮግራም ሰርቼ ነበር። ምክንያቱም አዝና በጣም ተከፍታ አይተናል ነበር። መልሳ ደግሞ ሰርቫይቨር ጋር መነሳቷን የሚገልጽ መረጃ ስታደርሰን እኔም ደስ ብሎኝ ፕሮግራም ሰርቼላት ነበር። ወደኋላ ተመልሳችሁ ማየት ትችላላችሁ ቪዲዮን። ከዛ ውጪ አሁን ደግሞ አዲስ ነገር ተሰምቷል። እንግዲህ በጊዜው ተቸጋግረው አብሮ መሆን ሳይችሉ ቀርተው ፍቅር ሳያንሳቸው ነገር ግን በበርካታ ምክንያት ወይም ደግሞ በተለይ ደግሞ ከገንዘብ ጋር በተያያዘ ችግር አብረው ላለመሆን ወይ ደግሞ አብረው ለመሆን ሳይችሉ ቀርተው ተለያይተው ነበር። እሷም ደግሞ 9 ወር በሙሉ ብቻዋን ባዶ ቤት ውስጥ በተከራየችው ባዶ ቤት ውስጥ አርግዛ እንዲሁም ደግሞ ከዛ በኋላ ወደ እናቷ ቤት ሄዳ መውለዷን እና አሁን ደግሞ ከወሊድ በኋላ ሰርቫይቭ አድርጋ ወደ ሶሻል ሚዲያ መጣ ወደ ሴፉም ቀርባ ክፍል 1 ላይ ማለት ነው ብዙ ህይወቷን አጫውታል ነበር ማለት ነው። ስለዚህ አሁን ደግሞ ሁለተኛ ዙር ወደ ሴፉ ሄዳ ፍቅረኛዋ መጥቶ ነገሮች ተስተካክለው አዲስ ወሬ መጥቷል እና ደስ የሚል ዜና መጥቷል። ለዚህ ነው ደስ ያለ እንደ ሰበር የገባሁት ማለት ነው። ያው በስራ ምክንያት ነው ሌቶኝ የመጣሁት። ያው ወሬ እየተናፈሰ ይገኛል። የሚገርም ደስ የሚል ጊዜ ነው የሰጠን ሴፉ ማለት ነው። እስኪ ምን ሀሳቦች ተነሱ፣ ምንድነው የነበረው ነገር የሚለው ደግሞ ከቪዲዮ ከንጨጨፍ አድርገን እንስማ። ብዙ ሰዎች ናቸው ሰይፉ እንደጀመርክ ጨርሰው እንደው ከቻልክ አገናኛቸው ዘንብ ደግሞ ከቻልክ ደግሞ አስታርቃቸው ተባልኩኝ። ቢያንስ የምችለው አንዱን ነው አገናኝቻቸዋለሁ። እንደገና ተገናኝተዋል። ከስንት ወር በኋላ ተያያችሁ? መተያየት እኔ ክፍለ ሀገር ነበርኩኝ። አዎ ሰምቻለሁ። 4 ወር ምናምን እዛ ቆይቼ ነው የመጣሁት። ባለፈው ስላንተ ስሰማ በቃ የገለጸች አይነት ልጅ ሆነህ ነው ያገኘውና ለገላጯም ለተገላጩም መጀመሪያ እንግዲህ ባለፈው ቃለ አየው ኢንተርቪዋን አይቻለሁ። ምን ተሰማ? ምክንያቱም በጣም ነው የምትወድህ ያንተንም ደሞ ወገን መስማትን ፈለግን ብዙ ሰዎች እንግዲህ ሴፉን እዚህ ጋር አለማድነቅ አልቻልኩም ለመናገር። ሰይፍሻ እንደዚህ አይነት ፕሮግራሞች ሲሰራ በጣም ነው የሚመቸኝ። በነገራችን ላይ የሚያቀርባቸው ፕሮግራሞች አሪፍ እንዳሉ ሆኖ የኛው ደግሞ በተለይ ደግሞ በተለያየ ምክንያት አብሮ መሆን የቻሉ አብሮ መሆን ያልቻሉ ሰዎችን ሲያገናኝ ሲያስታርቅ አብሮ እንዲሆኑ መንገድ ሲሆን በጣም የሚመቸኝ አይነት ፕሮግራም ነው እየሰራ ያለውና እንግዲህ አብሮ ያልሆነበት የራሳቸው ምክንያት ነበራቸው። የራሳቸው ኬዝ ነበር። በጣም አስቸጋሪ ነበር። በተለይ ደግሞ ወንድ ልጅ አይጣ የሚባለው ነገር ልጁ ሆነን ለመናገር ቀድሜ ሳይሆን አልቅሻለሁ ፕሮግራሙንና የሚገርም ፊሊንግ አቶ ምን ያህል እንደተቸጋገረ የሚገልጽበት ሁኔታ አለ። በጣም እስኪ አብረን ነው ያንተንም ደሞ ወገን መስማትን ፈለግን። ብዙ ሰዎች በመላምት ደረጃም ትንሽ ፍንጭ ስላገኙ አገኙ ብዬ አስባለሁና ቤቲ እኔ ጋር ለመምጣት እዚህ ለመምጣት ምክንያቱ መጀመሪያ የለቀቀችው ቪዲዮ ነው። ከዛን ጀምር እስኪ እሱን አሁን ብዙ ሰዎች ሼር አድርገውታል፣ በሚሊዮን ታይቷል። እሱም ደርሳል ብዬ አስባለሁ። እሱን ስታይ መጀመሪያ ምን ተሰማ? እሱን ነው መጀመሪያ ያየሁት ነበር። እሱ በቃ በጣም ነው የከፋኝ። ምክንያቱም እኔና እሷ የምናስበው ነገር ነበረ ብዙ መጀመሪያም በጣም ብዙ ነገር እናስብ ነበር። በእቅዶች ነበር ብዙ ነገር የምናደርግ የነበረው። ያው በመሀል ያ ነገር ሀፕን ሆነ። ብዙ ነገር አለና ያንን ቪዲዮ ሳየው በጣም ለኔ ከባድ ነው ስሜቱ። የምሬ ነው ማርያምን ምን ልበልህ እንጃ በጣም ውስጤን የተሰማኝ የምሬ ነው ማርያምን። እንግዲህ አንዳንድ የፈልገን ሰዎች ላንገፋ እንችላለን፣ ሰዎች ላናስቀይም እንችላለን፣ ፈልገን ነገሮች ላናደርግ እንችላለን። እንግዲህ እዚህ ጋር ምን ያህል ነገሮች ከአቅሙ በላይ እንደሆነ ምን ያህል ከብዶት እንደነበረ እጁ ላይ ያለው ነገር መጠቀም አለመቻሉ፣ እጁ ላይ ያለው ነገር ያለችው የእጅ እጥረት ወይም ደግሞ የገንዘብ እጥረት። ምክንያቱም ቤተሰቦቹም ጋር የነበረው ነገር የሚናገረው ነገር አለ። ትደርሱበታላችሁ፣ ታዩታላችሁ።
ፕላስ ደግሞ የሷም ነገር አለ፣ የሱ የራሱ ፐርሰናል ችግር አለ። በጣም ብዙ ነገሮች ይዞት እንደነበርና ምንም አለማድረጉ ከአጠገቧ ዞር እንዲል እንዳደረገው ነው እየተናገረ ያለውና ብቻ በጣም የሚያሳዝንና የሚገርም ነገር ነው። አሁን እቺ በጣም ዋይዝ ባትሆንና ነገሮች አንደርስታንድ ባታደርግ ኖሮ በጣም ቂም ትይዝ ነበር። ምክንያቱም ክፍል 1 ላይ አይታችሁት ከሆነ ስፍስፍ ብላ ነበረ ስለሱ የነበራት ፍቅር ስትገልጽና ስታወራ የነበረው ማለት ነው። አንዳንዶች ግን በቃ በዛች ሰዓት ጥለውኝ ሄዶ እንደዛ አይነት ቦታ ላይ ትተውኝ ሄዶ ብሎ በጣም ውስጥን ሳይረዱ ያንን ሰው ሳይረዱ ጀጅ የሚያደርጉ ሰዎች አሉ። የልጅቷ አርቆ ማሰብን፣ ይቅር ባይነትን፣ ለፍቅር ያላትን ነገር የሚገልጽበት ሁኔታ ነው የታየውና እኔ በግሌ በጣም ያደነኳት። ልጁም የምርን በጣም ያሳዘነኝ ምክንያቱም ከንግግሩ ምንም አይነት ነገር ማድረግ እንዳልቻለና ለጊዜው ከዛ ጭንቀት ዞር ማለት ብቻ እንደሚያፍት የወሰደ ሰው ነውና እስኪ እንከታተለው። አሁን ከፈኝ እውነት ለመናገር ማለት ነው በዛን ታይም ምንም ማድረግም ስለማልችል ስላቃተኝም ነው እኔ እንደዛ የሆንኩት። አይዞ ወጣቶች ናችሁ፣ የሆነ ነገር ድንገት ተፈጠረ፣ ከዛ ልጅ መጣ፣ በመሃል እሷ እንደ ሴት እንደ እናት እርዳታ ትፈልጋለች። ያ ደግሞ ያልሆነበት ምክንያት ምናልባት አሁን ስትነግረኝ እሷ የራሷን ተናግራለች። በዛ አይነት ስሜት ውስጥ ሁሉ ሆና ጥላቻ የላትም፣ ፍቅር ነው ያየሁት። ያንተን ግን ወገን መስማት ፈልጋለሁ። ምንድን ነበረ የተፈጠረው? አብረሃት ላለመሆን ምክንያት የሆነብህ ምክንያት ምንድን ነው? ብዙ ነገር አለው። እኔም በሰዓቱ እሷ እንደተናገረችው ብዙ ነገር አሳልፈናል። ሁለታችንም እንዳልኩ እሺ ቅርግድ የለም ገብቶኛል። ፋና ላምሮት ላይ አሸናፊ የሚገርም እኮ አንበሳ ድምጻዊ ነው በነገራችን ላይ። አሁን ዛሬ ልንላቀስ አይደለም ለመበናታችሁ ስሜት አይፈስ አይዞ በጣም የሚገርም ድምጻዊ እንደውም የ1 ሚሊዮን ብር ሽልማት ሁሉ አሸንፈሃል። መኪና ሁሉ ገዝተሃል። አዎ በመኪናው መዘነጥ ብቻ ነው ወይስ ስራ እየተሰራ ነው? አይ ስራ ነው። አዎ መጀመሪያም ስንገዛ እውነት ለመናገር ተመካክረን ይገዛል። እሺ ይሄ ብር ሲመጣ መጀመሪያ ብዙ ነገር አስቤ ነበረ። ወደ ሙዚቃውም አርልተን ነበርና ግን ባይሰማስ የሚባል ነገር ደግሞ አለ ታውቃለህ። የሆነ ያክል ገንዘብ አውጥተህ ከዛውን ነገር ሰርተህ በጣም ብዙ አሁን ላይ የሙዚቃው ኢንዱስትሪ ትንሽ የተመታበት ታይም ነው ያለውና በጣም ብዙ ገንዘብ ኢንቨስት አድርገህ ሰርተህ የምታገኘውም የሚታይልህም ያለው ነገር ያስፈራል። እንደ ሰውም ትፈራለህ ምናምንና ስለዚህ እቺን ገንዘብ ኢንቨስት አድርገህ መኪና ገዝተን ከዛ ያንን እየሰራው ጎን ለጎን ሙዚቃውን የምናስኬድበት ከዛ ጎን ለጎንም ደግሞ የራሳችን ላይፍ የምናስተካክልበት ነገር ነበር ያቀርነው። ከዛ መኪናውንም ገዛናል። እሷ ስላንተ አውርታ አጠግብም በቃ በጣም ትወዳለች። አንተስ? እኔም በጣም ነው የምወዳት። ይሄን መስማት ነበር የፈለኩት እንዴ። ራቅ አልክ ሲባል ስላንተ ስሰማ እንደው ይሄ ልጅ ዝናው አለ፣ የሚገርም ድምጻዊ ነው፣ ሌላ ህይወት ጀምሮ ይሆን ያልነገረች ነገር ይሆን ብዬ ገምቼ ነበረ። የጀመርከው አዲስ ህይወት አለ ሊባል ይችላል? አይ በፍጹም ምንም የጀመርኩት ነገር የለም። ከራሴ ጋር ነው በቃ ትግል ውስጥ ያለሁት ነበር። የኑሮ ትግል? ያው መኪናዋ እንደነገርኩ በእዳ ነው የተገዛችው። እዳ ማለት ያው የኔ 1 ሚሊዮን ብር አለ። ከዛ እዳ ጨምረንባት ምናምን የገዛናትና ሙሉ ለሙሉ በቃ እዳው ላይ ነው። እና ደግሞ ያው ታውቃለህ ያለውን የእዳ እንትኑና በጣም ከባድ ነው። እኔም ደግሞ ለስራው ደግሞ አዲስ ነኝ። በዛው አጋጣሚ ራይድ ነው የምሰራበት የነበረው መኪናን እና አሰራሩን አልቻልኩበት ይሁን ብዙ ነገር ብቻ እሰራለሁ። በቃ ብዙ ነገር አወጣለሁ። ከዛ ደግሞ ወራይ ተመላሽ ይደርስብሃል። ወራይ ተመላሽ ሲደርስብህ ይሁን አንዳንዴ ግራ ጋብ ምን ይሆንኩ ነው እንዴ የምሰራው ብር አለ። ከዛም ደግሞ
የወራይ ተመላሽ ሲደርስብህ ያ ነገር አይሞላልኝም እና በጣም ብዙ ቻሌንጅ እያሳለፍኩ ነበር። አሁን እኔ እየሰራ ጓደኞቼን እስኪ የሆነ ብር አንሶኝ ነበር እና ትንሽ ብትሙሉልኝ ምናምን ነገር ስትላቸው ያው ታውቃለህ ያለው ነገር አንተ ከኛ ተሽለ እየተሰራ ከኛ ትጠይቃለህ ትባላለህ። ከባድ ነው እና በጣም የለኛ ትግል ውስጥ ነበርኩኝ። አሁን ስሜት አሁን የገባኝ ምክንያቱም እሷ ብቸኛ ሆና ልጇን እንድታሳድግ ምክንያት የሆነው ከኑሮ ጋር የገጠምከው ግብ አስቸጋሪ ስለነበረ ካንተ አልፈህ ለልጅህም ለሷም መሆን ስላልቻልክ ይመስለኛል። እንግዲህ እዚህ ጋር እንደተባለው ነው ልጁ በደንብ ገልጾታል። በተለይ እሷም የሆነ የሚገርም የዋህ ልብ ያለ ልጁ ነው። በጣም ኦፕን የሆነ በጣም ግልጽ የሆነ ሲበዛ ግልጽ የሆነ ልጅ ነው። እውነት ለመናገር በደንብ ነው የተገጣጠሙት ብዬ ነው የማስበው። እንደውም ፈጣሪ ብሎ ድጋሚ መመለሳቸው አብሮ መሆናቸው በጣም ደስ የሚል ነገር ሆኖ ሳለ የሚገርም ነው ያሳለፈው ላይፍ እና የሆነ የነበረው እያሳለፈ የነበረው ከልጅቷ ያልተናነሰ ከራሱ ጋር የገጠመው ግብግብ ከልጅቷ ያልተናነሰ ሁኔታ ውስጥ እንደነበረ ነው አገላለጹም ፌሱ ማለት ነው። እና እንግዲህ ቅድም እንዳልኳችሁ ነው ወንድ ልጅ ሲያጣ ወንድ ልጅ ኃላፊነት ሲመጣበት በቃ ያለው ብቸኛ አማራጭ ሞክሮ ብሎ ሲያቅተው በቃ ራሱን ማሸሽ ሊሆን ይችላል፣ ዞር ማለት ሊሆን ይችላል። ከዛ ጭንቀትም እዛም ሆኖ እኮ ነፃ ብሎ የሚሄድ እዛም ሆኖ ዞር ብሎ ራሱ ማድቆም ምንም ከህሊና ጸጸት ነፃ አልሆነም። እዛም ሆኖ የተሰቃየ ነበር። እዛም ሆኖ ኢቭን ለመደወል ብዙ ነገር ለማድረግም ጭምር እያሰበ ግን ማድረግ አልቻለም። ያን እንኳን ማድረግ አልቻለም። ምክንያቱም ውስጡ በጣም እየወቀሰው ስለነበርና እየፈራ ስለነበር ተናግሮታል። እሱም እና ያው ሰዎች ዝም ብለው ዞር ላይሉ ይችላሉ። ከሚፈልጉት ነገር ጋር በቀላሉ ዞር ላይሉ ይችላሉ። ምክንያታዊ ናቸው። ሰው ያ ተቃራኒ በኩል ያለው ሰው ደግሞ በዛ ልክ አንደርስታንድ ሊያደርግ ይገባል ነው። ልጅቷ የልጁን ውስጥ በደንብ አውቀዋለች ይመስለኛል። የተረዳችውም ከዚህ በላይ በዚህ ልክ የሚሄደችለትም በደንብ ልጁን በደንብ ኦፕን እንደሆነ ግልጽ እንደሆነ እንዲሁም ደግሞ የዋህ ጭምር የሆነ አወራሩ ኤቭሪቲንግ ክሊርሊ ያው የነበረበትን ስቃይ ጭምር ሲያወራ ምንም አይክፋት መጥፎ ነገር ውስጡ እንደሌለ መገመት ቀላል ነው። አይታችሁት ማለት ነው። ከዚህ አንፃር ይመስለኛል ሞር አዳፕቴሽን የተፈጠረው እና በዛ ልክ እንኳን ሰፍ ብላ በሌለበትን ጥሏት ሄደ ምን ያህል ፍቅር እንዳላት ስትናገር የነበረው ማለት ነው። እና ያው ፈጣሪ ጊዜ ያለው ምክንያት አለው። የሆነ ሁሉ በምክንያት ሆኗል። አሁን ደግሞ መልሰው ተገናኝተዋልና ደስ የሚል ነገር ስላለው ነው። ለሷም መሆን ስላልቻልክ ይመስለኛል። ብዙ ነው። ምክንያቱም እኔም ቤተሰቦቼ እኔ የመጀመሪያ ልጅ ነኝ። ቤተሰቦቼ በጣም አነስተኛ ማህበራዊ ኑሮ የሚኖሩ ሰዎች ናቸው። ይሄ ምናልባት የእናትና ያንተ ፎቶ ነው? ይሄም ወላጅ አባት ናቸው? አባቴ ነው። ቤተሰቦቼ ሙዚቃ ባክግራውንድ አላቸው? የላቸውም። እናቴ ነች ያሳደገችኝ። እናቴ በምን አይነት መከራ እንዳሳደገችኝ እናቴ እኔ ወዛደር ነው የምትሰራው፣ ውዝድርና ነው የምትሰራው። ክፍለ ሀገር እዛ ብር ሸለቆ የሚባል ሀገር አለና ብዙ ነገር ማድረግ እፈልጋለሁ እኮ። ምክንያቱም እኔ በጣም ብዙ ነገር አስባለሁ፣ ብዙ ነገር ማድረግ እፈልጋለሁ፣ ግን አትችልም። የሆነ ንቅ አድርጎ የሚይዝህ ነገር አለ። በጣም ትታገላለህ፣ ግን መሀል ላይ ደግሞ በቃ አፍና አድርጎ የሚይዝህ ብዙ ነገር አለ። ማድረግ እኮ ሳልፈልግ ቀርቼ አይደለም። ብዙ ነገር አስባለሁ፣ ግን ተግባሩ ነው የጠፋው እና እኔ ጋር ያለው ነገር ነው የጠፋው። ብዙ ነገር አስባለሁ፣ ብዙ ነገር አወርዳለሁ፣ ግን እዛው ላይ አልሆንም። ማሰብ ብቻ ነው የኔ ትርፌ። በጣም ከባድ ነበር ለኔ። እንደ ነገሮች ሲያጋጥሙ ምናልባት ቤት ያዝናብኝ ይሆን የሚል ሐሳብ አልመጣብህም? በጣም ምክንያቱም አልመረቀችም፣ ታስባለች። እንዲህ አይነት የፍቅር ስሜት ውስጥ ሆና ነው ጥላሃት የሄድከውና ምናልባት ነገሮች ጥሩ ያልሆኑት የሷም ሐዘን ሊሆን ይችላል የሚል ግምት በጣም አለኝ። ምክንያቱም እኔ እውነት ለመናገር በጣም አስከፍቻታለሁ፣ በጣም በድያታለሁ። መቼስ ደስተኛ ልትሆንም አትችልም በዚህ ነገር። እኔም እያሳለፍኩት ያለሁት ስቃይና እያሳለፍኩት ያለሁት ነገር ፈጣሪ በቃ ቅጣት እየቀጣኝ እንደሆነ አምኛለሁ። ለማስተካከልም እሞክራለሁ፣ ግን እሷን ደግሞ በጣም በድያታለሁ። በነገርህ ላይ መደወልም መጠየቅም እፈልጋለሁ፣ ግን ደግሞ የእሷን ስሜት እፈራለሁ። በጣም የምሳቀቀው ማለት እኔ ሳላስብም ቀርቼ ምናምን አይደለም፣ አስባለሁ፣ ግን ደግሞ እፈራለሁ ከእኔ ከበደልኩት በደል አንፃር ማለት ነው። እና
ይሄን ሁሉ ቻሌንጅም ይሄን ያክል መከራም እያየሁት ያለሁት በኔ ላይፍ ላይ ተጽዕኖ አለው ታወቀ። እንግዲህ የሆነ ሰዓት ላይ ድንገት በጣም የሚገርም ቫይብ ውስጥ ነው፣ የሚገርም ሁኔታ፣ የሚገርም ፍቅር ውስጥ ነው። በጣም ሁለቱም እርስ በርስ ተግባብተው በጣም መልካም ሰዎች ሆኖ ሳለ ድንገት አንዱ ቀየር ይላል ወይ ደግሞ አንዱ ዞር ይላል በሆነ አጋጣሚና ምን ሆኖ ነው ያሰብላችሁ ትወዛገባላችሁ። በጣም እንደ ምን ልበላችሁ ከሚገባ በላይ መልካም የነበረ ሰው ከሚገባ በላይ ትሪት የሚያደርጋችሁ ሰው ድንገት ከህይወታችሁ ዞር ሲል የሚሰማችሁ ስሜት ምን እንደሆነ ማንም መገመት ቀላል ነገር ነው። የጠበቃችሁ ሰው ባልጠበቃችሁት ሁኔታ ዞር ሲል ማለት ላይ እንደዛ ማለት ነው። እሺ ምን ያህል በእሱ ተማምና እንደነበረ ምን ያህል እቅድ እንደነበረ ብዙ ነገሮች አሉና ድንገት ይህ ልጅ ዞር ሲል የሚሰማት የራሱ የሆነ ህመም አለው ማለት ነው። ያንን ጊዜ ነው ያሳለፈችው እና እነዚህ ሰዎች ደግሞ ለምን ዞር ይላሉ የሚለው ጥያቄ ደግሞ ወደ እናንተ አምጥታችሁ ራሽናል ቲንከር ከሆናችሁ ያ ነገር ግራ ቀኝ አይታችሁ በአራቱም አቅጣጫ አይታችሁ 360 ዲግሪ አናላይዝ አድርጋችሁ ነገሮችን አንደርስታንድ ማድረግ ሊኖርባችሁ ይገባል። ሰው ዝም ብሎ ከመሬት ተነስቶ ሊተውን አይችልም። በተለይ በጣም የተማመንበት እሱ ወይም ደግሞ እሷ ብለን ሞር እርግጠኛ የሆነበት ሰው ድንገት ዞር ሲል የሆነ የሚያሳልፈው ወይ ደግሞ እያሳለፈበት ያለ ቻሌንጅ አለው ማለት ነው። ወይም ደግሞ እየተሰቃየው ያለ ስቃይ አለ ማለት ወይም ደግሞ የሆነ ነገር አለ ማለት ለእኛ በግልጽ ያልነገረን እያሳለፈ ያለ ነገር ሊኖር ስለሚችል ለነገር ማሰብ ነው። አርቀን ካሰብን ዋይዝሊ ነገሮችን ማየት ከቻል ነገሮች ሊስተካከሉ ስለሚችሉ ልክ እንደ ልጅቷ ነው አክት ማድረግ እንዳለብን የሚሰማኝ ለኔ። የትኛውን ሰው በየትኛውን ሰዓት ላይ በጣም ያመናችሁ የተማመናችሁበት ከምንም በላይ ከእግዚአብሔር በታች እርግጠኛ የሆናችሁበት ሰው የሆነ ሰዓት ላይ ዞር ሊል ይችላል ከህይወታችሁ እና ያ ነገር ለምን ሆነ ብላችሁ ነው ፖዚቲቭሊ ነገሮችን ባላንስ ማድረግ ነው እንጂ ዝም ብሎ ከመሬት ተነስቶ ይሄዳል ብላችሁ ሌላ ሰጣ ገባ ውስጥ መግባት ወይስ ማጥፋት፣ መጥፎ ነገር ስለዛ ሰው መናገር፣ ኔጌቲቭ ነገሮችን ማሰብ ልክ አይደለም። ሰዎችን ያስተማረች ነገር ቢኖር ይሄን ነው። በቃ አለቀ። የሆነ ነገር አለ፣ በሆነ ምክንያት ሄደዋል። ኢቭን ስቲል ስትገልጽለት ወይ ደግሞ ስታወራ የነበረው ስለምን ያህል እንደምትወደው ምን ያህል እንደምታፈቅረው ያለበት ሁኔታ ኢቭን ምን እንደሆነ ለማወቅ እንደምትጓጓ ጭምር ነው ከሁኔታው ስንረዳ የነበረውና እና ሰዎች ድንገት ከህይወታችን ዞር ሲሉ የራሳቸው የሆነ የተሸከሙት ትልቅ ህመም አለ ብለን ማሰብ ጥሩ ነው። በእርግጥ አንዳንዶች አሉ ዝም ብለው የሆነ ሰዓት ላይ ሲሳካላቸው ወይ ደግሞ ሲሆንላቸው የተሻለ ነገር ሲያገኙ ድንገት የሚቀየሩ ሰዎች ሊኖሩ ይችላሉ። ያ ነገር መጀመሪያ ያሉ ሪል አልነበረ ማለት ነውና ለሱ ምን ያህል ኬር ለማድረግ ጥሩ ነገር ተመኝቶ ዞር ማለቱ ስለነዛም ሰዎች መጥፎ ነገር ሳናስብ ራሳችን መሰብሰቡ ልክ ነው። ግን በዚህ ልክ ግን የተዋደዱ በዚህ ልክ ግን የተፈላለጉ ዞር የሚሉበት የራሳቸው የሆነ ትልቅ ቻሌንጅ ሊኖር ስለሚችል አንድ ስታን መደራረጉ መልካም ነው ብዬ ነው ማምነው። እስኪ ቀሪዋን ትንሽ ደቂቃዎች አሏት። ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁና ይቅርታ ጠየቃት። እስኪ ጠይቃታ አይስቲም በእኔ አንቺ በምን አይነት መንገድ ይቅርታ መጠየቅ እንደምችል አላውቅም። ይቅርታ አድርግልኝና እኔ መሀል ቤት ነኝ አሁን ላይ እሷን እኔ ጃኒ ምን ልበልህ ሲሻ አሁን ላይ ያርከው ነገሮች ሁሉ ለተፈጠረው ልጅ በመሃል ተፈጠረና አንተ ራክ እሷን ማገዝ ነበረብህ። ያ ወቅት ደግሞ እኔም በራሴ ቤት በሌሎችም ስለማይሆነው የወለዱ ሴቶች አጠገባቸው ባላቸው እንዲኖሩ ይፈልጋሉ። ቢያጣም ቢነጣም ቢኖረው ዋናው የሱ መኖር ነው በገንዘብ የማይለካውና ያ ይመስለኛል ስሜቷን የጎዳው በጊዜው እና ስላንተ ስትናገር እኮ ወደዋለሁ የሚለውን ነገር ሳየው እንደዛ አይነት ስሜት ውስጥ ሆና ላንተ ያላት ፍቅር ግን አለ። ስለዚህ ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን እንግዲህ አንዳንድ የሚያጋጥመን ምንድነው በህይወታችን ቅድም እንዳልኳችሁም በጣም የተፈላለጉ አብረው ሆነው ሁለቱም አንድ አይነት እስከሚያወሩ አንድ አይነት ነገር ባንድ ሳይነጋገሩ ባንድ ሁኔታ ውስጥ ለውስጥ የሚግባቡ በጣም የተቀራረቡ ሰዎች ነጋቸውን አብረው የሚጠብቁ ሰዎች ድንገት እንደዚህ አይነት ነገር ሀፕን ሊሆን ይችላል። ድንገት ብድግ ብለው ከአጠገባቸው ዞር ሲሉ እና ወይም ደግሞ ብሬክ አፕ ምናምን ሲሉ ወይም ደግሞ ምን ላይ ትፈልጋለሁ ብሎ ያችን ቃል ብቻ ጣል አድርገውላችሁ ዞር ሲሉ ወይም ደግሞ ሳይነግሯችሁ ሊሆን ይችላል ከህይወታችሁ ዞር ሲሉ
ኦንሊ ቲንግ ልታደርጉት የምችሉ ጀስት እኔ የማውቀው ወይም ደግሞ የሚገባኝ ሊሆን የሚችላል ብዬ ማስበው ፐርሰናሊ በዛች ወቅት ሊፈጸም ሊሆን ይችላል ብዬ ማስበው ምንድነው ያ ሰውማ ወይ ደግሞ እሷማ ወይም እሱማ በዚህ ልክ አትለወጥም በዚህ ልክ አይለወጥም ብለን ነው የምናስበው። የሆነ ነገር አለ ማለት ነው ብላችሁ ነው የምታስቡት። ስለዛ ሰው ስለዛች ልጅ ወይ ደግሞ ስለዛ ወንድ ክፉ ነገር ማሰብ አትፈልጉ ይመስለኛል። ትክክለኛው ነገር ብዬ ማስበው ማለት ነው የሆነ የራሱ የሆነ ቻሌንጅ አለ፣ የሆነ ነገር ይኖራል፣ የሆነ ምክንያት ይኖራል፣ ወይም ደግሞ የሆነ ያልሆነ ነገር ሀፕን ሆኗል ብላችሁ ነው ፖዚቲቭ ያሳልፋችሁትን ትልቁ ጥሩን ጊዜ ጥሩን ቫይብ ላለማጣት እንደወደዳችሁት ውስጣችሁ እንዳለ ቁጭ ታደርጉታላችሁ። ረጅም ጊዜ ሆኖ እንኳን ከህይወታችሁ ጠፍቶ በዛ ቀርቶ እንኳን ሌላ ሰው በዛ ልክ እሱን በሚያክል ወይ ደግሞ እሷ ለእሷ በነበራችሁ ልክ ወይ ደግሞ ለእሱ በነበራት ልክ ሌላ ሰው ላትቀበሉ ትችላላችሁ። ያን ሰው እንደወደዳችሁት ምንም ነገሩ ሳይቀየር ቂም ሳትይዙ ውስጣችሁ ሳይቀየር ውስጣችሁ መጥፎ ነገር ሳያስብ እንደነበራችሁ ንጹህ ፍቅር እንዳለ ትይዙትና አጠገባችሁ ባይኖርም ያ ሰው ፍቅሩን ትይዙትና ዘንድ በህይወታችሁ ሌላ ሰው እንኳን ሊመጣ ይችላል ማለት ሰው ያ ሰው ምንድነው የሚሆነው? ያ የነበረው ንጹህ ፍቅር የነበረው ጥሩ ጊዜ እንደ ጥሩ ነገርነቱ በጎን ታርጉትና ሌላ ሰው አክሰፕት ልታርጉ ትችላላችሁ እንጂ በዚህ ልክ ጥላቻ ወይ ደግሞ ሌላ ነገር ሀፕን ላይሆን ይችላል ማለት ነው። ሰው አንዳንዴ እኔ እዚህ ጋር እንደውም በመሀላቸው ሌላ ሰው አለመግባቱ መልካም ሆነ እንጂ ኢቨን አክቹሊ ከሌላ ወንድ ጋር እንኳን ብትሄድ ወይ ደግሞ ሌላ ወንድ እንኳን ከሌላ ወንድ እንኳን ልጅ እንኳን ከሌላ ወንድ እንኳን ህይወት ብትጀምር የዚህ ልጅ ፍቅር ከአንድ እስከ 100 ቁጥር ያለው ነው። ከአንድ እስከ 100 ደረጃ ያለው አሲዛ ነው። ከ101 በኋላ ነው ሌላ ፍቅር ትጀምራለች ብዬ ማስበው ከነበራት አንፃር ካወራችሁ አንፃር ከሆነ አንፃር አሁንም ለልጁ ያላት አኳን ከማየት አንፃር ነው እንደዛ ነው ማስበው። ሰው አንዳንዶቻችን ወይም ደግሞ አብዛኛው ሰው ናቹራል ነው በቃ ምንም መካድ የማይገባን ሀቅ ነው። ለምሳሌ በጣም የተዋደዱ የተፋቀሩ ብዙ ነገር የተሳሰቡ አብረው የማይኖሩ የማይጋቡ ብዙ ሰዎች አሉ። እነዚህ ሰዎች ላይ እንደዛ እንደማለት ነው። ዘንድ ከ1 እስከ 100 ያለው ነገር ቦታ ለዛ ሰው ሳይለቁ ሌላ ቦታ ቢሆን አብሯቸው ባይሆንም ከ101ኛ ሰው ጋር ሊጋቡ ይችላሉ ማለት 101ኛ ደረጃ ከሰጡት ጋር ፕላን ግን ማለት ነው። እንደዚህ ነገሮች ያጋጥማሉ። ግን ስቲል ይሄ ልጅ ሌላ ቦታ ላይ ደግሞ እሷ ሌላ ቦታ ሳትሄድ በሰላም መገናኘታቸው በማለት ብዙ ቻሌንጅ ቢያልፉም ዞሮ መገናኘታቸው መልካም እና ይበል የሚያሰኝ ስለሆነ ነው። ወደ መጨረሻው እንሂድ እስኪ። ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድ የለም ምን ማለት እንደምችል ወንድሬ ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም ልጅን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝና እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ይቅርታ የባሰው እንዴ እንዴ ፍቅር ብለሃል። በቃ አይዞህ እንግዲህ እንዳያችሁ ነው ፋይናሊ ፍቅር አሸነፈ። ይቅርታ ተባባሉ፣ ይቅር አደረገችለት። እንግዲህ ከዚህ በኋላ ያለው ነገር ይባርክላቸው የሚባሉ የልጅ ጸሎት ይደርሳል። እንግዲህ ጸሎት ይደርሳቸው፣ ሌላ ምን ማለት አልችልም። የምር መጀመሪያ ጊዜ እንዳየሁት ይህ ቪዲዮ ከማቅረቤ በፊት የምር አልዋሻችሁም፣ በጣም ፊል አድርጌ ነበር፣ ተሰምቶ ነበር ምናምን ነገር እንባ ተናንቆ ነበርና አልቅሻለሁ። አልዋሽም፣ በጣም ፊል አድርጌ ያለው እና እንኳን አደረገላት። በጣም የዋ በቃ የሚገርም ልብ ያላት ልጅ ናት። ቪዲዮቿ በሙሉ ሳይ ነበር፣ ፌስቡክ ላይ የምትለቃቸው ነገሮች ምናምን ብዙ ነገሮችን ሳይ ነበር። ከሴፉ ጋር ክፍል 1 ላይ ቀረበች ጊዜ ስቲል አሁን አክት የምታደርገው ነገር ላይ ክፍል 2 ላይ ራሱ በጣም የሚገርም ልብ ያላት ልጁ ደግሞ በዛው ልክ የሚያሳዝን እና የሆነ ገራገር ደስ የሚል ነው።
እንግዲህ ፍቅራቸው ያጽናላቸው ነው የሚባለው። ፕላስ ደግሞ እንደዚህ አይነት ወጣቶች በተለይ ደግሞ አሁን እቺ ልጅ ራሷ ላይ እርምጃ ወስዳ ቢሆን ኖሮ ተሸንፋ ቢሆን ኖሮ ራሷን አጥፍታ ነው ቢሆን ኖሮ ብቻዋን እየኖረች በተከራየችው ቤት አከራዩ በመስኮት ምግብ እያቀበለቻት በዛች በጨለማ ሰዓት ተሸንፋ ራሷ ላይ እርምጃ ወስዳ ቢሆን ኖሮ አስቡት፣ ይህን የደስታ ጊዜ ላታገኘው ትችል ነበርና ወጣቶች ተስፋ አትቁረጡ። እንደዚህ ብርሃናማ ቀን ይመጣል። ያጣችሁ ነገር ተመልሶ ወደ ህይወታችሁ ሊመጣ ይችላል። ስለዚህ የምን ተስፋ መቁረጥ ነው? መጠበቅ ነው። የተስፋን ጊዜ ብርሃናማው ጊዜ እንደምንም ብላችሁ ታግሳችሁ መጠበቅ ነው። ጥሏችሁ ሄደ ሊመጣ ይችላል። በቂ ምክንያት ይዞ ሊመጣ ይችላል። ይቅር ባይ ነው እና ፍቅር ይቅር ብላችሁ አብራችሁ ልትሆኑ ትችላላችሁ። ብዙ ነገር አለ። ከዚህ አንጻር ብቻ አይደለም፣ ከተለያየ ህይወት አቅጣጫ አንጻር ብዙ ነገሮች ልናጣና ብዙ ነገር ሊጎዳን ለጊዜው ብዙ ነገር ልንሆን እንችላለን። ግን ያ ጊዜ ሁላ ያልፍና እንደዚህ የሳቅ ጊዜ ይመጣልና እህታችን ወንድማችን እንኳን አደረገላችሁ ለማለት ነው። እንግዲህ ተዘፍኖላታል ፋይናሊ ደስ የሚለውና ሙዚቃው ደግሞ በጣም የምወደው የብዙአየሁ ሙዚቃ ጋብዟታል፣ ዘፍኖላታል። በመረዋ ድምፁ እንግዲህ አቀንቅኖላታል መድረክ ላይ ይዟት ወጥቶ ማለት ነው። ተጋበዙልኝ፣ እንኳን ደስ አላቸው ለማለት ነው። የዛሬ ፕሮግራሜ በዚህ ላብቃ። ሙዚቃው አብሬያችሁ ኮመኩማለሁ ማለት ነው። በቀጣይ በሌላ ዝግጅት እስከምንገናኝ ሰላማችሁ ይብዛልኝ።